ኩሽና እያነጠፍኩኝ ነው የምተኛው። የምኖረው በአረብ ሀገር ነው። ብዙ ሰው ተመችቶኝ እንደምኖር ነው የሚያውቀው። የዛሬ ባለታሪካችን በጣም ብዙ ፈተናዎችን ያሳለፈች አሁንም እያሳለፈች ያለች፣ በጣም ብዙዎቻችሁ ደግሞ አሁን ላይ አረብ ሀገር የሄዳችሁ ልጆች ለሁላችሁ ትምህርት ስለሚሆናችሁ፣ ጥንካሬ፣ ጉልበት፣ አቅም፣ ኃይል ስለሚሆናችሁ የእሷን ታሪክ በደንብ አዳምጡት። ይሄም አለ እንዴ እኔ እንደውም እኮ ያለሁበት መልካም ነው ብላችሁ እንድታመሰግኑ ያደርጋችኋል። አንዳንድ ጊዜ የሰዎችን ስትሰማ የኛ ምን ያህል መልካም እንደሆነ እንረዳለን። ወደ ታሪኩ እንሂድ። የምኖረው በአረብ ሀገር ነው። በአረብ ሀገር ላይ ስልሽ በቤይሩት ከመጣው 5 ዓመት ሆኖኛል። የምተኛው ኩሽና ውስጥ ነው። ያ ማለት ፍራሽ አንጥፌ ነው የምተኛው። ፍራሽ አንጥፌ ስልመቼስ ገብቶሻል፣ ዘርግቼ ማለት ነው። ማታ ማታ ዘረጋዋለሁ፣ ጠዋት ጠዋት አነሳዋለሁ። እኔ ኩሽና ተኝቼ የሚገርምሽ ነገር ልጆቹ፣ ሰዎቹ ሁሉም በቃ ሌሊቱን ሙሉ ሲበሉ ነው የሚያድሩት። ያው አረብ ሀገር ስለሰራሽ ስለ አረብ ሀገር ስለምታውቂ ላንቺ አልነግርሽም። እና ሌሊቱን ሙሉ ሲበሉ ነው የሚያድሩት። ሲወጡ ሲገቡ እንቅልፍ እስኪወስደኝ ድረስ ከባድ ነው። ግን በቃ አደራ ብዬ ለፈጣሪ ነው ራሴን ሰጥቼ የምተኛው። ምክንያቱም ስራ ስለሚበዛብኝ ካልተኛሁኝ ካሁን ምን ያደርጉኛል እያልኩ እያሰብኩ ከተቀመጥኩ እንቅልፍ ስለማይወስደኝ ፈጣሪ ሆይ አደራ ብዬ ኃላፊነት ለሱ ሰጥቼ ራሴን እተኛለሁ። እና ከመጣሁ 5 ዓመት ቢሞላኝም 5 ዓመት ሙሉ በዚህ ሁኔታ ውስጥ ነው የምኖረው። ተመችቶኝ ደልቶኝ ህይወት አልጋ ባልጋ ሆናልኝ እንደፈለግኩ እንደሚኖር ነው በጣም ብዙ ሰዎች የሚያውቁት። ምክንያቱም ቲክቶክ ላይ፣ ፌስቡክ ላይ፣ ኢሞ ላይ ፖስት የሚያደርገውን ሳያዩ ፖስት የማደርገውን ሲያዩ የተመቸኝና የደላኝ ነው የሚመስላቸው። እና እህቶቼ እናንተ እንደኔ አይነት ታሳልፋላችሁ ወይ? 1 ወር 2 ወር 3 ወር ሆናችሁ የምታማርሩ ልጆች ካላችሁ ከኔ ተማሩ። እኔ በምግብ ቀልድ አላውቅም። ምግብ ቁርሴንም ምሳዬንም እራቴንም እበላለሁ፣ ደሞዜንም እቀበላለሁ። እንደው ሻምፖ ኮንዲሽነር ከራሴም አንዳንዴ ይገዛለሁ ሴትዮዋ የምፈልገውን ካላመጣችልኝ። ነገር ግን የመኝታው ነገር ይሄንን ይመስላል። እናንተስ ክላስ አላችሁ? ሳሎን ነው የምተኙት? እንዲሁም ደግሞ ኩሽና ነው የምተኙት? ወይስ በረንዳ ላይ የሚተኙ ልጆች አሉ? እማቃቸው ሽንት ቤት እንዳሳይቀር የሚያድሩ ልጆች አሉ ጆርደን ላይ። እኔ ግን ያንን ስሰማ ተመስገን። ፍራሽ ዘርግቼ በተኛ ምንም ማለት አይደለም። እንኳን ፍራሽ ላይ አገሬ መደብ ላይ ተኝቻለሁ፣ አገሬ ቆጥ ላይ ተኝቻለሁ ብዬ እያመሰገንኩኝ ባለኝ እኖራለሁ። እና ወደ ሀገር ለመግባት ትንሽ ነው የቀረኝ። በእርግጥ ግን አዳዲስ አረብ ሀገር የሚሆን ጥንካሬ እንዲሆናችሁ ነው፣ ኃይል ጉልበት እንዲሆናችሁ ነው። እናንተስ እንደኔ አይነት ህይወት እያሳልፋችሁ ነው ትላለች የዛሬ ባለ ታሪካችን። በየቤቱ አረብ ሀገር ላይ በየአገሩ በጣም ብዙ ቻሌንጅ አለ፣ በጣም ብዙ ፈተና አለ። እናንተ ብቻ የምታዩት፣ እናንተ ብቻ የምትኖሩት፣ ሌላ ሰው የማያየው፣ ሌላ ሰው የማይኖረው ወይም ደግሞ ድንገት የኖረች እህት ካለች የምትረዳት ብዙ ፈተና የምታሳልፉ አገራት ሞልተዋል። ከስንት አንዳንዱ ቤት እንዲሁም እንደ ድልሽ ካልሆነ በስተቀር አብዛኛው ቤት ብዙ ፈተና ብዙ ችግር አለ። ግን ያን ሁሉ ተቋቁመሽ ያን ሁሉ ችለሽ ያን ሁሉ አልፈሽ ጠንክረሽ እየሰራሽ ነው እና በርቺ። አንቺስ እንደሱ አይነት ቻሌንጅ ገጥሞሻል? አንቺስ ልክ እንደሷ መሬት ላይ ነው እያነጠፍሽ የምተኘው? በረንዳ ነው ጆርደን ላይ ሽንት ቤት የምተኛ ልጅ እንዳለች ሳቅ እያመሰገንኩ የራሴን ኖርኩ ብላለች። እና አንዳንድ ጊዜ ከሰዎች ስንሰማ ከሰዎች ስናዳምጥ ኦኬ እኔ ያለሁበት እኮ ምንም ነው ብለን እንድንጠነክር እንድንበረታ ጉልበት ኃይል እንዲሆነን ይረዳናል። እና እናንተስ በምን ውስጥ ነው ያላችሁ? ምን እያሳለፋችሁ ነው? ምን ይገጥማችኋል በየቀኑ ከአሰሪዎቻችሁ ጋርስ? እንዲሁም ደግሞ አረቦች በባህሪያቸው በጣም ከባዶች ናቸው። እንዴ ሰው እንዴ ስስ በቃ ምናቸውም አይጨበጥም። እና ከእነሱ ጋር እንዴት ነው የምትኖሩት? የሚከብዳችሁ የሚያቅታችሁ ነገር ካለ ኮሜንት አድርጉ። የማውቀውን ሌሎችም የሚያውቁትን ኮሜንት ሲያደርጉ ስለምትማሩበት ጉልበት ኃይል ጥንካሬ ይሆናችኋል። እና አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ ላይክ በማድረግ ሀሳብ አስተያየት ካላችሁ ኮሜንት በማድረግ አበረታቱኝ። እንዲሁም አረብ ሀገር ላሉ ልጆች ደግሞ ይህ ቪዲዮ ላኩላቸው። ያቃታቸው የደከማቸው ግራ የገባቸው መፍትሄ ስለሚሆናቸው ማለት ነው። ስለምትከታተሉኝ በጣም አመሰግናለሁ። እንዲሁም ለፀጉሬ ለፊት የምጠቀማቸውን የተለያዩ የምጠቀማቸውን እያንዳንዶቹን በዩቱብ ቻናል ለቅላችሁ ስላሰብኩ ሊንኩን አስቀምጥላችኋለሁ። ሰብስክራይብ በማድረግ አበረታቱኝ። እንዲሁም እኔ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ቴሌግራም ቻናል አለ፣ ጆይን ብላችሁ ሌሎችን ያስተምራል። እኔም ይገጥሙኛል የመቶ ታሪካቸው ልታካፍሉኝ ትችላላችሁ። አመሰግናለሁ።